سلام زخبركم تخاطرتي نايزا channel قد حمتهم كم لهم كم يتحضرهم يتولوا كم يتمسيو هم ساعتكم قصة من العالم تركبوا تبين إرتراويان سلام بيالو ودنا يتكبراتي إرتراويان يتبين بمن العالم تغنيو كندنا متاچو ወደ ቻናሌ እና እንደተለመደው ስትገቡ ላይክ ሼር ኮሜንት ሰብስክራይብ የምትችሉትን አድርጉ እያልኩ ወደ ዛሬ አጠር ያለ ትምህርት እንገባለን። ትምህርቱ ከመግባታችን በፊት ደግሞ በሙዚቃ ትንሽ ፈታ ዘና እንላለን። ትግርኛ ቢሆንም ይገባናል፣ አይዛችሁ ዘና ፈታ በሉ። ኦኬ፣ ከዛ በኋላ ወደ ትምህርታችን እንገባለን። ኦኬ ራይዶ ቀድመና ትምህርት መታውና በዛ ሙዚቃ ፈታ ዘና በሉ። تابع المكينة سلمي
ሊሎይ ንዕምር ዋሪት ማልእ ንፍቕር ዓታ ኣንእስ ደልያ ኺናት ለይ ሰሚራ ትግራይ በለናት ሩሕና ዓሻሙለይ ትላኢና ፈላሊ ታበዓል መኪና ሰለለና ሊሎይ ንዕምር ዋሪት ማልእ ንፍቕር ዓታ ኣንእስ ደልያ ኺናት ለይ ሰሚራ ኦኬ ያህልና በቃናል። ወደ ትምህርቱ እንገባለን። የዛሬ ትምህርታችን በጣም አጭር ነው፣ ግን ደግሞ ጠቃሚ ነው። ኮንጃክሽንስ ይላል የመጀመሪያው አርዕስታችን። ኮንጃክሽንስ ይላል የመጀመሪያው አርዕስት። ምን ማለት ነው? ኮንጃክሽንስ ታይ ማለት ኮንጃክሽንስ ሁል ጊዜ TIO ሽ ድምፅ አለው። ኮንጃክሽንስ ማለት ትስስር ማለት ወይ ከምትሕንፋት ብትግርኛ ምትእሳር ወይ ከሆነ ትስስር በአማርኛ አንድ ነገር ከሌላ ነገር እንዴት አድርገን እንደምታሳስረው እንዴት አድርገን እንደምታያይዘው ነው የሚጠቅመን ማለት ነው። ለማያያዝ አንድ ነገር ከሌላ ነገር እንዴት አድርገን እንደምናያይዘው የሚጠቅመን ነገር ኮንጃክሽን ይባላል። ብዙ ነው ብዙ ኮንጃክሽን ነው ያለን። እኛ እነዚህ አራቱ ቀለል ያሉ የመጀመሪያ ኮንጃክሽንስ እነዚህን ካወቅን በቂ ነው ማለት ነው። ብዙ ኮንጃክሽን ይዘለው ብዙ ሓደ ነገር ምስ ሓደ ነገር ዘራኽብ ብዙ ኢም ዘለውና ተም ቀንዲ ዝበሃሉ ተም ኣርባዕተ ግን ሎማዓልታ ክንሪኦም ኢና ማለት እዩ። ተም ቀንዲ ንዓና ንጀመርቲ ብፍላይ ዘገድሱና ኮንጃክሽንስ እዚኦም ዝስዕቡ ኣርባዕተ ሎማዓልቲ ንሪኦም ማለት እዩ። ለእኛ የሚያስፈልጉን ለጀማሪዎች እነዚህ አራቱ ዛሬ እናያለን ማለት ነው። ኦኬ ኮንጃክሽንስ ምን ማለት ነው ይላል። መጀመሪያ ኮንጃክሽንስ መጀመሪያ ሲገለጥ እዚህ ጋር አለላችሁ። ኮንጃክሽንስ አር ወርድስ። ኮንጃክሽንስ ምንድን ናቸው? ቃላቶች ናቸው። ወርድስ ዛት ጆይን ማለት ማያያዝ አንድ ነገር ከሌላ ነገር ጆይን ማለት ነው። ጆይን ቱ ወርድስ ሁለት ቃላቶች ሊሆን ይችላል። ቱ ወርድስ ወይ ደግሞ ቱ ፍሬዝስ ወይ ደግሞ ቱ ሰንቴንስስ የሚያያይዙልን ኮንጃክሽንስ ይባላሉ። ኦኬ ትግርኛ ኮንጃክሽንስ ዝበሃሉ ቃላት እዮም ጆይን ዝገብሩልና ዝተኣሳሰሩልና ክልተ ቃላት ወይ ክልተ ፍሬዝ ሓረግ ማለት ነው ወይ ከዓ ክልተ ሙሉእ ሓሳባት ሰንቴንስ ዕረፍተ ነገር ማለት ነው። ምንድን ነው የሚያያይዙልን? ቃላቶች ሊሆን ይችላሉ ወርድስ፣ ፍሬዝ ሊሆን ይችላል ፍሬዝ ሐረግ ማለት ነው። ወይ ደግሞ ሰንቴንስ ሊሆን ይችላል። ሰንቴንስ ማለት ደግሞ አረፍተ ነገር ማለት ነው። ሁለት አረፍተ ነገር በእነዚህ ኮንጃክሽንስ ማያያዝ ይቻላል። ሁለት ቃላቶች በእነዚህ ኮንጃክሽንስ ማያያዝ ይቻላል። ሁለት ፍሬዞች በእነዚህ ቃላቶች ማያያዝ ይቻላል። ስለዚህ ምንድን ናቸው ኮንጃክሽንስ? ቃላት ናቸው። አለቀ። ቃላት ምንድን ነው ስራቸው? ማያያዝ። ምንድን ነው የሚያያይዙልን? እንታይ ይተሓሕዝና ምን ያያይዙልናል? ወርድስ ቃላቶች፣ ፍሬዝስ ሐረጎች እና ሰንተንስ
አረፍተ ነገሮች። እነዚህን የሚያያይዙልን ነገሮች ኮንጃክሽንስ ተብለው ይጠራሉ። ይህን ካወቅን እንግዲህ እነማን ናቸው ለሚለው አንደኛ ኤንድ ነው። ኤንድ ኮንጃክሽን ነው። ኤንድ ደግሞ ለምንድን ነው የሚጠቅመን? ዩዝድ ማለት የምንጠቀምበት ማለት ነው። ኮንጃክሽንስ ኤንድ ዩዝድ ቱ አድ ለመጨመር አድ ዋን ቲንግ አንድ ነገር ቱ አናዘር አንድ ነገር ወደ ሌላ ለመጨመር ወይ የሚያገለግለን ኮንጃክሽን ምን ይባላል? ኤንድ ይባላል። ኮንጃክሽንስ የራሳቸው ስራ ነው ያላቸው። ስለዚህ የኤንድ ስራ ምንድን ነው? ቱ አድ ለመጨመር አንድ ነገር ከሌላ ነገር ለመጨመር ማለት ነው። ኦኬ አንድ ከብዙ ጋር ወይ ደግሞ አንድ ከአንድ ጋር ለማያያዝ ማለት ነው። አድ ንምንታይ ይጠቅመና? ሓደ ነገር ምስ ካልእ ነገር አድ ንምግባር ንምድማር ንምሕዋስ ንምትእስሳር ንምትሕንፋፅ ምሕንፋፅ ትፈልጡ ዲኹም? ምሕንፋፅ ስርናይን ስገምን ብሓንሳብ እንድሕር ኮይኑ እንታይ ይበሃል? ሓንፈፅ ይበሃል። ወይ ሓደ ቆልዓ ካብ ፀሊምን ካብ ቀያሕ ካብ ፃዕዱ እንድሕር ተወሊዱ እንታይ ንብሎ? ሓንፈፅ ንብሎ። ሓቀይ ከምኡ ማለት እዩ። አንድ ነገር ከሌላ ነገር የሚያይዝልን አድ የሚያደርግልን የሚጨምርልን ኤንድ ተብሎ ይጠራል። ኤግዛምፕል ሁለት ኤግዛምፕል አለ እዚህ ጋር እና እዚህ ጋር አለላቸው። የመጀመሪያው አይ ላይክ ቲ ኤንድ ኮፊ። አሁን ይሄ ሰውዬ አይ የሚለው አይ ምን እያለ ነው? አይ ላይክ ቲ ኤንድ ኮፊ። እኔ ቲ እና አሁን ኤንድ ይታያቸዋል። ማንን ማን ከማን ጋር እያይዙልናል? ሻሂ ከቡና ጋር፣ ቲ ከኮፊ ጋር አያይዞልናል። ሁለቱንም ይወዳል ማለት ነው። አይ ላይክ ቲ ማለት ሻሂ ማለት ነው። ኤንድ ኮፊ አያችሁት? ስለዚህ ኤንድ ሁለት ነገሮችን አያይዝልናል፣ አድ አድርጓል። ቲ ናብ ሻሂ አድ ገይርዎ ማለት ነው። ሐዊስ ኦኬ። ስለዚህ ሁለት ነገር እንደሚወድ ይሄ ሰውዬ ያሳየናል። በምን ሁለት ነገር እንደሚወድ እናውቃለን? በኤንድ። ሁለተኛ ኤግዛምፕል ና ኤንድ የኤንድ ኤግዛምፕል ሁለተኛ ሺ ሲንግስ ኤንድ ዳንስስ። ሺ እሷ ምን ትችላለች? ምን ታደርጋለች? ትዘፍናለች ወይ ትዘምራለች ወይ ደግሞ እና ትደንሳለች። ሁለቱም ትችላለች ማለት ነው። ሁሉም ዘፋኝ ዳንስ አይችልም ማለት ነው። እቺ ግን ሁለት ነገር ትችላለች። ማንና ማን? ምንና ምን? መዘመርና መደነስ። እዚያ ጓል እንታይ ትኽእል ወይ እንታይ ትገብር? በታ ሓደ ደራፊት እያ፣ በታ ሓደ ከዓ ሳዕሳዒት እያ። ስለዚ ንሳዕስዒትን ንመዝሙርን ተሓሒዝልና ዘሎ መን እዩ? ኤንድ እዩ ማለት እዩ። መን ተሓሒዝልና ዘሎ? ኤንድ ነው ማለት ነው። ኦኬ ሌትስ ጎ እንቀጥል። ከዚያ በኋላ ኤንድ ጨርሰናል። ብዙ አለ፣ ብዙ አረፍተ ነገር መስራት ይቻላል በኤንድ። እናንተ ሰርታችሁ በኮሜንት ጻፉ። ከዚያ በኋላ ሁለተኛ ኮንጃክሽን ምንድን ነው? ባት ይላል። ባት ግን ማለት ነገር ግን ማለት ኤንድ እና ማለት ነው። ባት ደግሞ ለምንድን ነው የሚጠቅመን? ባት ኢዝ ዩዝድ ቱ ሾው ኮንትራስት ኦር ዲፈረንስ። ይሄ ደግሞ ባት ለምንድን ነው የሚጠቅመን? ኮንትራስት ንጽጽር ማለት ወይ ማወዳደር። አረፍተ ነገር በአረፍተ ነገር ይገባናል። አረፍተ ነገር ስናይ አለልን እዚህ ጋር እናያለን። ስለዚህ ኮንትራስት ኦር ዲፈረንስ ልዩነት። ዲፈረንስ ማለት ልዩነት ማለት ነው። በሁለት ነገሮች ያለ ንጽጽር ወይ ደግሞ ልዩነት ዲፈረንስ ያሳየናል። ሾው ያደርጋል። ዩዝድ ቱ ሾው ለምን ይጠቅመናል? ለማሳየት። ዩዝድ ቱ ሾው ይላል እዚህ ጋር። ዩዝድ ቱ ሾው ለማሳየት ይጠቅመናል። ምንድን ነው የሚያሳየን? ኮንትራስት ኦር ዲፈረንስ። ኦኬ ኮንትራስት እና ዲፈረንስ ያው ተመሳሳይ ነው። ልዩነት ማለት ነው። ንጽጽር ማለት ነው። ያው ማወዳደርና ንጽጽር ያው ነው። ታነጻጽራለህ ማለት ነው። ለምሳሌ ሻይ ይሻላል ወይስ ኮፊ? ይሄ እንዳይደለም እዚህ ጋር አሁን ምርጫ ነው።
ወደ ኤግዛምፕል ስንሄድ እዚህ ጋር ያላችሁ ይታያል መሰለኝ ይታያል። ሌላ ኤግዛምፕል አይ ዋንት ቱ ጎ አውት። አይ ዋንት ቱ ጎ አውት እኔ ወደ ውጭ ለመሄድ ፈልግ ነበር ወይ ፈልጋለሁ። አይ ዋንት ቱ ጎ አውት በት አሁን እያፈረሰው ነው። በት ግን ነገር ግን ማለት ግን ካለ ሁሉ ጊዜ አፍራሽ ነው አይደል? በአማርኛ በትግርኛ ግን ነው የሚባለው። አንድ ነገር ለማፍረስ ከፈለግ ግን ትላለህ። ኦኬ አይ ዋንት ቱ ጎ አውት ወደ ውጭ መሄድ ፈልጋለሁ ፈልግ ነበር። አይ ዋንት ቱ ጎ አውት ባት ኮማ ሁሉ ጊዜ ደግሞ ባት ኮማ እቺ ታያችኋለች። እቺ ኮማ ትባላለች። ኮማ ግድ ያስፈልጋል ማለት ነው። አይ ዋንት ቱ ጎ አውት ካልክ በኋላ ኮማ አረፍ ትላለህ ስለምትል አረፍ ትላለህ። ስለዚህ ኮማ ታደርጋለህ። ባት ነገር ግን አይ አም ታየርድ ደክሞኛል። ልወጣ ፈልጌ ነበር ግን ደከመኝ። ኮጻ ሐሲበን ያደረግን ደኺመ ይድብልዳለሁ ማለት ነው። ይድብልዳላ ኦኬ እቲ እንታይ እናላ ኺብልናል ለዚህ ሁለት አረፍተ ነገር አረጋግልናል። አይ ዋንት ቱ ጎ አውት ሓደ አረፍተ ነገር ይዚ አይ ዋንት ቱ ጎ አውት ይሄ አንድ አረፍተ ነገር ነው። ያንዱ ሙሉ ሐሳባት ይብትግልና አይ አም ታየርድ እኔ ደኺመለሁ እኔ ደኺመለሁ እኔ ደክሞኛል ደግሞ ሌላ አረፍተ ነገር ነው። ሁለቱንም አያይዘውልናል ማለት ነው። አይጆ መጀመሪያ ስናይ ምን ያያይዛል ብለን ነበር? ቃላቶች፣ ፍሬዞች፣ ሴንተንስ ቃላቶች፣ ሐረጎች፣ አረፍተ ነገሮች ነው አይደለም ያያይዘልን ብለን የነበረ። ስለዚህ አይ ዋንት ቱ ጎ አውት አንድ አረፍተ ነገር ነው። አይ አም ታየርድ ሌላ አረፍተ ነገር ነው። ስለዚህ በምን ተያይዟል? ባት አፍራሽ። እንደዚህ ላደርግ ነበር ግን ስንል ባት እንጠቀማለን ማለት ነው። ግልጽ ነው መሰለኝ። ግልጽ ካልሆነ ኮሜንት ጻፍ። ሁለተኛ ኤግዛምፕል ሺ ኢዝ ሪች ይላል። ሺ ኢዝ ሪች ሀብታም ነች። ሺ ኢዝ ሪች አንድ አረፍተ ነገር ነው ይሄ። ባት አንሃፒ ባት አንሃፒ ልጅቷ ወይ ሴትየዋ ሀብታም ነች ግን አንሃፒ ሃፒ ደስተኛ ማለት ነው። አንሃፒ ካለ ደግሞ ደስተኛ አይደለችም ማለት ነው። ብዙ ሀብታሞች እንደዛ ናቸው። በሀብቱ የሚዝናና የሚደሰት ብዙ አይደለም። ሁለት አውሮፕላን ካለው ሶስት ካልሆኑ እያለ ስለዚህ ብዙ ጊዜ አይደሰቱም ማለት ነው ባላቸው። ኦኬ ሶ ሺ ኢዝ ሪች አንድ አረፍተ ነገር ነው። አንሃፒ ሀረግ ነው ማለት ነው። አንሃፒ አጭር ስለሆነ አንሃፒ። ስለዚህ ሁለቱንም አያይዞልናል ማለት ነው። አሁንም አያችሁት በት ሁሉ ጊዜ ኮማ ይወስዳል ማለት ነው። ኮማ እቺ ኮማ ትባላለች። ኦኬ ሺ ኢዝ ሪች በት አንሃፒ ሀብታም ነች ግን ደስተኛ አይደለችም። ከዚህ ይማረን ከምዚ ይማረና ሀብታም ኮንካ ዘይሕጉስ ኖት ጉድ። ኦኬ ሌላው ንፋስ የበረታ ነው። ተው እንጂ ሚስተር ዊንድ እረፍት ግበር እረፍት። ኦኬ እንቀጥል። ከዚህ በኋላ ሶስተኛ ኮንጃክሽን ደግሞ ኦር ወይ ማለት ነው። ወይ ይሄ ደግሞ ምርጫ ነው የሚያስፈልገን ለመምረጥ። አንድ ሻይ ወይ ኮፊ ምን ይሻላል? ኮፊ ኦር ቲ። ኦር ምርጫ ነው። ዩዝድ ቱ ሾው ኤ ቾይስ ይላል። ቾይስ ወይ ደግሞ አልተርኔቲቭስ አማራጮች ወይ ምርጫዎች። ኦር ነው ምንታይ ጣመና አማራጭታት ማለት ከምርጫታት ብዙ ነገር ይቀርብልሃል። ከብዙ አንድ ስትመርጥ ቾይስ ታደርጋለህ ማለት ነው። ቹዝ ታደርጋለህ ማለት ነው። ስለዚህ ቾይስ ወይ ደግሞ አልተርኔቲቭስ። ኦኬ ግልጽ ነው። ኦር ወይ ማለት በአረፍተ ነገር ነው የሚገባቸው። ወደ አረፍተ ነገር ስንሄድ ውድ ዩ ላይክ ቲ ኦር ኮፊ። አሁን እንግዳ ወደ ቤት ከመጣ ምን ይሻልሃል ያልከው ነው። ሻይ ይሻልሃል ወይስ ቡና? አሁን ቡና እና ሻይ ቀድም እንዳየ ነው። አሁንም በአረፍተ ነገር ውስጥ አያይዞልናል ማለት ነው። አሁን ቲና ኮፊ ከሆነ አረፍተ ነገር ነው። እዚህ ጋር ግን አረፍተ ነገር ቲ ኦር ኮፊ ካልን ለብቻው
ቃላቶች ነው። ሁለት ቃላቶች ነው የሚያያይዝልን። እዚህ ጋር ግን አረፍተ ነገር ነው ያያይዝልን። ለምን ብትሉ ውድ ዩ ላይክ ቲ ኦር ኮፊ ይላል። ኩችን ማርክ መኖር ነበረበት መጨረሻ። እዛ ስህተት አለ ትንሽ አረፍተ ነገሩ ኩችን ማርክ እንዳለ አስቡት ማለት ነው። የጥያቄ ምልክት ውድ ዩ ላይክ ቲ ኦር ኮፊ ካለ አንድ ሰው እየጠየቀ ነው አለ። ሻይ ነው የምትፈልገው ወይስ ቡና? ስለዚህ ምን ያሳያል? ምርጫ ያሳያል። ምርጫ ቾይስ ደግሞ አልተርኔቲቭ ያሳያል ማለት ነው። ኦኬ ምርጫ ወይ ደግሞ አልተርኔቲቭ ያሳያል ማለት ነው። ከዚያ ሁለተኛ ኤግዛምፕል ዩ ካን ስቴይ ኦር ሊቭ። ስቴይ ኦር ሊቭ። ስቴይ ማለት መቆየት ማለት፣ ሊቭ ደግሞ መልቀቅ፣ ቤቱን ትተህ መሄድ ማለት። ስለዚህ አንድ እንግዳ ከመጣ ቤትህ መሄድ ትችላለህ ወይ መቆየት ትችላለህ፣ እንደፈለግ ለማለት ነው። ዩ ካን ስቴይ ኦር ሊቭ። ትሄዳለህ ወይስ ትቆያለህ? ያላ እሱ አይ ዊል ጎ ወይ ደግሞ አይ ዊል ስቴይ፣ ቆያለሁ ወይ ደግሞ እሄዳለሁ ይላል። አይ ዊል ሊቭ ኦር አይ ዊል ስቴይ። ኦኬ ስቴይ መቆየት ማለት ነው። ሊቭ መልቀቅ መሄድ ማለት ነው። ስለዚህ ዩ ካን ስቴይ ኦር ሊቭ እያለ ነው፣ እያማራጠው ነው ማለት ነው። የምርጾሎ ማለት ቾይስ አልተርኔቲቭስ ከምን እያመረጠ ነው? ከመቆየትና ከመሄድ ከሁለቱም ነገር እየመረጠ ነው ማለት ነው። ኦኬ መጨረሻው ቢኮዝ ያስፈላጊ ነው። ይሄ ደግሞ ቢኮዝ ምክንያቱም ማለት ነው። ቢኮዝ ለምንድን ነው የሚጠቅመን ደግሞ? ቢኮዝ ዩዝድ ቱ ጊቭ ሪዝን ምክንያት ማለት ነው። ሪዝን ይታያቸዋል መጨረሻ ያለው ሪዝን REASON ሪዝን ምክንያት ለመስጠት ጊቭ ለማድረግ ይሰጠናል። ለምን እንደዚህ አላደረክም ካለ እንደዚህ ስለሆነ ምክንያቱም ብለህ ከምዚ እንታይ ደይ ገበርካ ከምዚ ምክንያቱ ከምዚ እንታይ ደይ በላኻ እንታይ ኢልካ ሓደ ሰብ ምክንያቱ ፀጊበ ኢልካ ትገድፎ ማለት እንታይ ደይ መፃኻ ምክንያቱ ማይሃርም ነይሩ ምክንያቱ አውቶቡስ ኢነ ለምን አልመጣም? ያልመጣበት ምክንያት አውቶቡስ ስለነበረ ዝናብ ስለዘነበ ነው ምናምን ብለህ ምክንያት ትሰጣለህ ማለት ነው። ሪዝን ኦኬ ሶ ቢኮዝ ለምንድን ነው የሚጠቅመን? ሪዝን ለመስጠት ጊቭ ለማድረግ ጊቭ መስጠት ማለት ነው። ሪዝን ምክንያት ነው። ስለዚህ ምክንያት ለመስጠት ኤግዛምፕል አይ ስቴይድ ሆም እኔ ምን አደረጉ? የቤት ቆየሁ። አይ ስቴይድ ሆም ቢኮዝ ኢት ዋዝ ቱ ሆት በጣም አሁን ልክ እንደ ቅድም እንዳየነው ወደ ውጭ ልሄድ ፈልጌ ነበር ግን ደክሞኛል እንዳለ እዚህ ጋር ደግሞ አይ ስቴይ ሆም የቤት ቆየሁ። ለምን? ቢኮዝ ኢት ዋዝ ቱ ሆት ትናንትና ሂደህ ነበረን ወደዚህ ትለዋለህ። ኖ ለምን? ቢኮዝ ኢት ዋዝ ቱ ሆት በጣም ሙቀት ስለነበረ በቤት የቆየሁ ማለት ነው። አልተንቀሳቀስኩም ቤት የነበርኩ ማለት ነው። ኦኬ የመጨረሻ ኤግዛምፕል ሄለን ዎር ማለት ለበሰች ማለት ነው። ዊር WEAR ዊር መልበስ ማለት ነው። ዎር ካለ ደግሞ ፓስቴንስ ናይ ዊር ፓስቴንስ ናይ ሐላፊ ማለት ነው። እሉፍ የዊር መልበስ ለበሰች ለበሱ ለማለት ነው። ሄለን ዎር ምን ለበሰች? ስካርፍ ምንድን ነው የሚባለው? ሻሽ ነው ምናምን በፀጉራቸው የምታደርጉት ሴቶች እሱ ማለት ነው። ለምንድን ነው እንደዛ ያደረገችው? ቢኮዝ ኢት ዋዝ ሆት ኮልድ ኾን ነይሩ ወገናዜ ማዕለሽ ግን ታረፍተ ነገር ጽቡቅ ይደሎት ምክንያት ግን ትክክል አይኮነ ስካርፍ ትገብር ጓል አንስተይቲ ሲ ሙቀት ተኮይኒ ዲ ዋላ ቁር ተኮይኒ ይምሽ ሆት ተኮይኒ ሞ መልሶ ጽላል ያደድል ነይሩ ማለት አምብሬላ ኾን ነይሩ ዝኾነ ግን ቢኮዝ ድብለለ ግን አቦቱሎ ማለት ነው። ሄለን ዎር ኤ ስካርፍ ቢኮዝ ኢት ዋዝ ኮልድ ጌርኩም ክትወስድዎ ትኽእሊኹም ሆት እንተበልናውን ፀገም ይብሉን ማለት ነው። ወላው ፀሓይ እውን ክከላኸል ስለ ዝኽእል ትሻሽ ማለት ነው። ለምንድን ነው ሻሽ ዝለበሰት? ለምንድን ነው ስካርፍ ያደረገችው? ሙቀት ስለሆነ ማለት ነው። ምክንያት ይሰጣል ማለት ነው። ሪዝን So that's all for today. If you have any question or suggestion, you are welcome. ጥያቄ አስተያየት ምናምን ካላችሁ በኮሜንት መጻፍ ይቻላል። ለዛሬ ሊበቃን ነው።
አመሰግናለሁ። በመላ ዓለም የምትገኙ ኢትዮጵያውያን፣ ኤርትራውያን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ስለምታደርጉ ምስጋና ይወሰን የለውም። በሌላ ቪዲዮ እስከምንገናኝ ቸር ሰንብቱ። አመሰግናለሁ በድጋሚ ባይ ባይ። ሲ ዩ ናዘር ታይም